ለምስራት ለምስራ በቸርነትህ ስለሰበሰብከን ይህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና በመካከላችን እንድትገኝልን ስብሰባችንን እንድትባርክልን ልናውቀው የሚገባንን የሚጠቅመንን ትምህርት ልታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለው ምስጢር እንድትገልጽልን ቅዱስ መንፈስህን ልታሳድርብን ሀገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት ልታስብልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን የዓለም ሕይወትን ለዘላለም አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ አድነን መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም ይልሻል። በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ደስ ይበልሽ እግዚአብሔር ከአንቺ ጋር ነው። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረት እንደምንል ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመሳት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። መስከረም 29 ቀን 1997 ዓመተ ምህረት ይህ ቀን በቤተ ክርስቲያን ባህል መሰረት ወቅቱ ዘመነ ጽጌ ይባላል። ይህም ከመስከረም 26 እስከ ኅዳር 5 ድረስ ያለው 40 ቀን ነው። የአበባ ዘመን ማለት ነው። በኢትዮጵያ ባህል ብቻ ሳይሆን በዘመኑ ሂደት በወቅቱም የሚታየው ይኸው ነው። ምክንያቱም የኢትዮጵያ ክረምት በሌላው ዓለም ካለው ክረምት ጋር በወቅት አይገጣጠምም። በመጽሐፍ ቅዱስ እንደተመለከትነው ከሆነ ታላቁ አባት ኖህ ከመርከብ ከወጣ በኋላ የዓለም የአየር ምግብና ከቀድሞ የተለወጠ ነው የሆነው። ከዚያ በፊት ደመና የሚባል ጥቁር ነገር በሰማይ የሚታይ አልነበረም። ጉም አይነት ነጭ ነገር ነው። ከዚያ እንደ ካፊያ ያለ ብትን ዝናብ ይዘንባል፣ ወይም ከመሬት የሚወጣ ምንጭ ምድርን ያጠጣል። በዚህ አይነት ሲጠቀሙ ኖሩ። በኖህ ጊዜ ግን 40 ቀን 40 ሌሊት ያለማቋረጥ ዘነበ። ያም ምድርን ውሃ ሞላት። ከላይ በሰባ ከታች በሰባ አፍ ይፈልቅ ነበር ነው የሚለው።
ታላላቅ ተራሮችን እስከሚወጥ ድረስ ውሃ ሞልቶ ነበር። በቅርቡ በዚህ ዓመትም በዚህ በደቡብ እስያ በሚባለው የታየው እጅግ አስደንጋጭ ነው። ቤቱን ሁሉ የዋጠ ነበር ነው የሚባለው ጎርፉ። እንደውም ያን የብሉይ ኪዳን ስሰማ እዚህ ድረስ እንዴት ይሆናል የሚል ሀሳብ ነበር የነበረኝ። በዚህ ባለፈው ግን ስሰማ በጣም ገረመኝ። በመስኮት ነበር የሚገባ ይባላል ውሃው ያድርሳልጎ ከ150 ቀን እስከ 150 ቀን ድረስ ውሃው እየሞላ ይሄድ ነበር እያደገ። ከ150 ቀን በኋላ ግን እየጎደለ መጥቶ እስከ መጠጥ ደረሰ ነው። እንግዲህ ይሄ ከሰኔ ጀምሮ እስከ ጥቅምት ባለው ቀን ነው የሁሉ የሆነው። ያ ኖህ ከመርከብ ወጥቶ መስዋዕት በሰዋ ጊዜ ከአሁን ጀምሮ ነው ያለ ጌታ ክረምትና በጋ፣ መዓልትና ሌሊት፣ ብርድና ሙቀት፣ ዘርና መከር ጊዜያቸውን ጠብቀው ይመላለሳሉ ብሎ በዚያው ጸንተው እንደሚኖሩ አወጀ። እንግዲህ የኢትዮጵያ ክረምት በሰኔ ጀምሮ በመስከረም ነው የሚጨርስ። ከሰኔ እስከ መስከረም ውሃ ነው፣ ላዩ ታቹ ውሃ ነው። ምድሩ ይላላል፣ ጥብቅ ምድር የለም። ከዛፎቹም ለምለም የሚገኙ ጥቂቶች ናቸው። ሁሉም ቅጠላቸው ይረግፋል። ከነሐሴ መጨረሻ ጀምሮ ግን ምድር እየጸናች እየበረታች፣ ምንጮች ከታች እየወጡ፣ ብርድ ወደ ውስጥ እየወረደ፣ የላዩ ውሃም ወደ ውስጥ እየገባ ምድር ቅጠል ማውጣት፣ ለምለም ነገር ማውጣት ትጀምራለች። በመስከረም እነዚያ ብቅ ያሉት ነገሮች አበባ ማሳየት ይጀምራሉ። ከዚያ በኋላ አበባ እየቀጠለ ያላደገው እያደገ፣ ያበበው እያፈራ፣ ያፈራው እየጠነከረ ነው የሚሄደው እና ባህሉ ብቻ የንግግር የቃል ብቻ ሳይሆን በአሁኑ ጊዜ በኢትዮጵያ ሁሉም ማለት ይቻላል እጽዋት፣ አትክልት፣ አዝሬት እያበቡ አበባ እየለበሱ ወደ ፍሬ እየተራመዱ የሚሄዱበት ጊዜ ነው። ይህ ዘመነ ጽጌ ይባላል። ይህ ጉዳይ በስጋዊ ብቻ አይደለም፣ በመንፈሳዊም አንጻር አለው ጠባይ። አንደኛው ምድር ባዶዋን የነበረችውን ያህል ሰማይን ለከዋክብት ያስጌጠ አምላክ ምድርን ደግሞ በአበቦች ስላስጌጠ ለኛም ለዓይናችን ማረፊያና ከአበቦች የሚገኘውን መዓዛ በመቀበል ለሰውነታችን ተሐድሶ የሚሰጠውን ኃይል ያዘጋጀልን በመሆኑ ሰማይን በከዋክብት ምድርን በአበቦች ያስጌጠውን አምላክ የምናመሰግንበት ጊዜ ነው። በሶስተኛውም የሃይማኖት ምስጢር ያለበት ነው። ሰማይን በከዋክብት
ምድርን በአበቦች ያስጌጠ አምላክ ሰዎችንም በምግባር በሃይማኖት የተሸለሙ ያጌጡ ያደርጋቸዋል። ከዋክብት ልዩ ልዩ ብርሃን እንዳላቸው፣ አበቦችም ልዩ ልዩ መልክ እንዳላቸው፣ አማኞችም በሃይማኖት አንድ ይሁኑ እንጂ በስራ ይለያያሉ። ጀማሪዎች አሉ፣ መካከለኞች አሉ፣ ፍጹማን አሉ እና ስራቸውም ያንን ተከትሎ የሚሄድ ነው። የምድር አበቦች በትንሽም በትልቅም በብዛትም በጥበትም እንደሚገኙ በሃይማኖት ዓለም ውስጥ ብዙዎች ምዕመናን ያሉበት አለ፣ አነስተኞች ምዕመናን ያሉበትም አለ እና ሁሉም እንደየስራቸው ነው የሚያድጉበት። ሃይማኖት አንድ ነው፣ ምግባር ግን ልዩ ልዩ ነው እና የሚሰጠው እንደ ሀብቱ ነው። በዓለም ኑሮ ቤት ንብረት አብጅቶ ቤተሰብ አሟልቶ በዚያው ሃይማኖትንም ምግባሩንም አቃንቶ በጾም በጸሎት በስግደት በምጽዋት በፍቅር በትህትና ሕይወትን የሚመራ ወገን አለ። ይሄ የመጀመሪያው ደረጃ ነው። በሁለተኛ ደግሞ ከቤተሰብ ሕይወት ርቆ ጋብቻን ትቶ በንጽህና በድንግልና እግዚአብሔርን በማገልገል ብቻ ተወስኖ በዚያው ሕይወቱን የሚመራ አለ። በሶስተኛ ደረጃ ስለ ሃይማኖት ሁሉንም ትቶ ለኔ የሚለውን ነገር ሁሉ ትቶ ለእግዚአብሔር ስም የሚደርስበትን ማንኛውንም መከራ ችሎ ታግሶ የሚያገለግል አለ። የመከራ ትንሽ የለውም፣ ሁሉም ከባድ ነው። የዕለት ምግብ ከማጣት ጀምሮ ሕይወትን መስዋዕት እስከ ማድረግ ድረስ የሚጠይቅ የሰማዕትነት ስራ በዓለም አለ። እንደ ቦታው እንደ ጊዜው ሁኔታ ነው። አንዳንድ ጊዜ በሕይወት እያሉ የሕይወት መስዋዕትነት ዋጋ ያህል መክፈል የሚደርስበት ስራም አለ። ሞቶ ማረፍ ቀላል ነገር ነው፣ የአንድ ቀን ግዳጅ ነው። ነገር ግን በአንዳንድ ስፍራ ደግሞ ምን አባቱን እሱን መግደል ማሳረፍ ነው እና ከመግደል ማሰቃየቱ ይበልጣል ብለው የሚሰሩ ብዙዎች አሉ። ያንንም ታግሰው የሚኖሩ አሉ እና የሰማዕትነት ስራው ሰፊ ነው። በማስተማር በመመስከር ሕይወታቸውን የሚመሩ አሉ። ሰዎች አንዱ ከሌላው ጋር መፋለም ይመስላቸዋል መሰለኝ። በዘመኑ ያሉ ሰዎች አንዱ ከሌላው ጋር በማንም ይሁን በማንም
ከተፋለመ፣ ከተደባደበ፣ ከተጋደለ፣ ከታገለ ሰማዕት ብለው ይወስዳሉ። ሰማዕት እያሉ ይጠራሉ። በተለይ በአሁኑ ጊዜ ብዙ እንደውም ሰማዕታት ነው የሚባሉ። እሱ አይደለም ሰማዕት የሚያሰኘው። ግፋ ቢል እንዲህ አይነቱ ነገር ታጋይ ተጋዳይ ያሰኝ እንደሆነ ነው እንጂ ሰማዕት አያሰኝም። ሰማዕት የሚያሰኘው የሚያስተምሩ ሰዎች ያሉበት ነው። ማስተማር መመስከር ነው ሰማዕት የሚያሰኘው። በአደባባይ ስለ እግዚአብሔር ደፍሮ አስፍቶ በርትቶ አቃንቶ የሚያስተምር ሰው ነው ሰማዕት የሚባለው እንጂ የሞተ ወይም የገደለ አይደለም ሰማዕት የሚባለው። ያ የአገሪቱ ቋንቋ ሆኖ ከተገኘ አርበኛ ነው የሚባል። ያም እንኳን አሁን እንዳለው የፓርቲ ትግልና ዱላ ከሆነ ሰማዕት አይደለም። ስለ ሀገሩ በአንድ መልኩ ስለ ሀገሩ መከላከል መስዋዕትነትን የከፈለ እንደሆነ ነው አርበኛ መባል የሚቻለው እንጂ ዝም ብሎ አይደለም። አሁን ያለው ወገን ለይቶ የመብላት ወገን ለይቶ የመደባደብ ወገን ለይቶ የመቆም ወገን ለይቶ የመታገል ስርዓት ነው በዓለም ያለው እና ያ ከዚያ ወገን ሆነው ገዢ ነው ወይም አይደለም ማለት ነው። ከወዲያ ወገን ሆነው ደግሞ ተገዢ ነው ወይም ደግሞ ስራ ፈት ነው ማለት ነው። ይህ ነው የምናየው የዓለም የፖለቲካው ቋንቋ ይሄ ነው። በሃይማኖት ዓለም ግን ሰማዕት መስተጋድላን ተጋዳዮች ሰማዕት የሚባሉት ወንጌልን በማስተማር በማንኛውም ኃይል መስዋዕትነት የከፈሉ እንደሆነ ነው። በእስራት፣ በግርፋት፣ በረሃብ፣ በጥም፣ በመስቀል፣ በእሳት፣ በሰይፍ መስዋዕትነት የከፈሉ እንደሆነ ነው። ከዚህ ውስጥ እንኳን ሰዎች ራሳቸው በፈቃዳቸው የሚያደርጉት በዓለም የሚሆኑ ከዓለም ወጥተው በተባይተው በምናኔ የሚኖሩ የሚሆኑ የሚያደርጉት እያላቸው መጾም፣ አብዝቶ መጾም፣ የራሳቸውን ሰጥተው መጾም፣ መራብ፣ መጠማት ይሄ በፈቃድ የተፈጸመ መስዋዕትነት ነው። ሰማዕትነት የሚባለው የራስን ፈቃድ ተከልክሎ በሌላ ኃይል ተገዶ የሚያደርጉት ነገር ነው። ተገዶ በዚያ ጊዜ በሌላ ኃይል ተገዶ ይህንን ስለ ክርስቶስ የምታደርገውን ጾም ማቆም አለብህ፣ ማቋረጥ አለብህ። ስለ ክርስቶስ የምታደርገውን ማስተማር ማቆም አለብህ፣ ማቋረጥ አለብህ ተብሎ የሚደረገው ነው ሰማዕትነት የሚባለው። ተጋድሎ የሚባለው ያ ነው እና በዚህ አቅጣጫ ሃይማኖትም አበባ ፍሬ ተብሎ ይነገራል። አበባ ለስራው ባለው ዝግጅት አማኙ የሚያሳየው ሁኔታ ቅልጥፍና፣ ቁርጠኛነት፣ ፍሬው በስራው ላይ ውሎ መገኘት። ታዲያ ይህን ደግሞ የተቀበልነው ከማን ነው? ከእግዚአ ነቢያት፣ ከእግዚአ ሐዋርያት፣ ከነቢያት ከሐዋርያት ጌታ ነው የተቀበልነው። እነዚያን በጊዜያቸው አሰርቶ ስራውን ራሱም ገብቶበት ሰርቶ ለቤተ ክርስቲያን ያስተላለፈው ሀብት ነው እና ያ
በቅዱሳት መጻሕፍት በተለይም በመኃልየ ሰሎሞን በዚህ ቋንቋ ሰፋ ያለ ትምህርት ተጽፎ ይገኛል። አበባ ፍሬ በሚለው በተለይም በቤተሰብ ሕይወት ላይ የተመሰረተ አንድ ወንድ ለአንዲት ሴት ባለው ታማኝነት፣ ፍቅር፣ ረዳትነት፣ ታዳጊነት አንዲት ሴት ለአንድ ወንድ ባላት ፍቅር፣ ታማኝነት፣ ረዳትነት፣ ምስክርነት፣ በቤተሰብ አስተዳዳሪነት ይንጠቀስ በሆነ መልኩ ተመዝግቦ በስፋት ይገኛል እና በብሉይ ኪዳን እግዚአብሔርን ለሙሽራ ቤተ እስራኤልን ለሙሽሪት መስሎ ይናገርበታል። በሐዲስ ኪዳን ጌታን በሙሽራ ቤተ ክርስቲያንን ለሙሽሪት መስሎ ይናገርበታል። ቤተ እስራኤል ቤተ ክርስቲያን ሲባል ደግሞ ቤቱን አይደለም ማህበሩን ነው። ነፍሰ ክርስቲያን ማለት ነው። የክርስቲያን ነፍስ፣ የክርስቲያን ሕይወት ነው የሚታጭበት እና በዚህ አንጻር ሰሎሞን አጠገቡ ላለችው ለሳባ ንግሥት፣ የሳባ ንግሥትም አጠገቧ ላለው ለሰሎሞን በቃል ኪዳን መልክ አንድ ሙሽራ ለአንዲት ሙሽሪት፣ አንዲት ሙሽሪት ለአንድ ሙሽራ ምን አይነት ሀሳብ መለዋወጥ እንዳለባቸው በሚያሳየው ቅርጽ አይነት እዚያም ተመዝግቦ እናያለን። ታዲያ የሚገርመው 3 ቃላት አንድ ላይ ሰፍረው እናገኛለን። ቃል ወልድ እሁየ፣ ቃል ወልድ እሁየ። ቃል ቃል ነው። ወልድ ወንድ ልጅ ነው ወይም ወልድ ነው። እሁየ ማለት ወንድሜ ማለት ነው። እነዚህ 3 ቃላት በአንድ ድምፅ ነው የሚነገሩ። አንዳንድ ጊዜ ወልድ እሁየ ልጅ ወንድሜ፣ አንዳንድ ጊዜ ቃል ወልድ እሁየ ቃል ልጅ ወንድሜ እያለ ይመዘግበዋል። ወልድ እሁየ ሊተ ወአነ ሎቱ፣ ልጅ ወንድሜ ለኔ ነው እኔም ለሱ ነኝ ብላ ቃል እንደገባችለት ይናገራል። በግዕዝ ቋንቋ ወልድ ወንድሜ ለኔ ነው እኔም ለሱ ነኝ ስትል ቃል የገባችለትን የቤተ ክርስቲያን ውርስ አድርጎ ያስተላልፈዋል። ናሁ ትመጣ ዘይቀንጽ ማእከለ አድባር ወያንበሰብስ ዲበ ወግር። አሁን እሱ መጣ፣ በተራሮች መካከል እየዘለለ በኮረብቶች መካከል እየዳህ እየተንከባለለ ነው የምትለው። ይህ እንግዲህ ከእንትኑ ካነጋገሩ ርቆ የሄደ ነገር ነው። መሰረቱ እንዳልኩት በሙሽራና በሙሽሪት የተመሰረተ ሲሆን ያን አነጋገር ደግሞ ለአንድ ሕፃን የሚነገር ነው። ያን አልፎ ሄዷል ማለት ነው። በዛኛው መልኩ ስንመጣ አነጽ የገዳም የደንጎላ ዘውስተ ቆላት፣ እኔ የምድረ በዳ አበባ ነኝ በበረሃ ያለ የሱፍ አበባ። ወከመጽ የድንግልናት በማእከለ አስዋት ከማሁ አንቲኒ እንተ ኀቤ በማእከለ አዋልድ። ውዴ የሱፍ አበባ በሰው መካከል እንዳለ አንቺም በልጆች መካከል ለኔ እንደሱ ነሽ አላት ይላል። እሷ ደግሞ
ተጽላሉቱ ተጠውቁ ወነበርኩ ከጥላው ስር ተጠልዬ አርፌያለሁ አለችው ነው የሚል። ይህ እንግዲህ በቤተ እስራኤል መልክ ስንሄድ እግዚአብሔር በረድኤቱ እንደጠበቃት እሷም ደግሞ እግዚአብሔርን በማምለክ ብቻ ጸንታ እንደኖረች፣ በቤተክርስቲያን በኩል ስንመጣ ቤተክርስቲያን ጌታን በሃይማኖት እንደተቀበለች ከጥላው ከመስቀሉ ጥላ ስር እንዳረፈች እሱም በሀብት በልጅነት ጠብቋት እንደኖረ እንደሚኖር የሚያሳይ ነው። በተለይም ይህ ጠቅላላውን የምዕመናን የክርስቲያንን ሕይወት የምንመለከትበት ሲሆን ለእኛ ለኢትዮጵያውያን ደግሞ ላይ እንደጠቀስኩት በተራሮች መካከል እየዘለለ በኮረብቶች መካከል እየተንከባለለ በሚለው መሰረት በልጅነት እድሜው የ2 ዓመት 3 ዓመት ሕፃን ሆኖ በእናቱ ጀርባ እቅፍ አዝሎ ወደ ኢትዮጵያ መግባቱንና ከዚያ ጊዜ ጀምሮ ኢትዮጵያ ለሱ እሱ ለኢትዮጵያ መሆናቸውን የሚያመለክት የቃል ኪዳን መሰረት ነው። ጽጌ አስተርአየ በውስተ ምድርነ አበባ በምድራችን ታየ ይላል። አዎ አበባ በምድራችን ታየ። በልጅነቱ ነው ወደኛ የመጣ። ፍሬው ግን በዕለተ መስቀል ነው እና ያ ከመሆኑ አስቀድሞ የተገለጠ ለኢትዮጵያ ነው። በዚህ መሰረት ለኢትዮጵያ ቤተ ክርስቲያን ከመስከረም 26 ጀምሮ እስከ ህዳር 5 ቀን ድረስ የ40 ቀን ጾም፣ የ40 ቀን ምስጋና፣ የ40 ቀን የመታሰቢያ በዓል ታደርጋለች። አንዳንድ ሰዎች ሲቃወሙ ስደቱ 3 ዓመት ከ3 ወር ነውና ታዲያ እንግዲያው ለምን 40 ቀን ብቻ ይወስነዋል ብለው ይናገራሉ። ይሄ የስንፍና ቋንቋ ነው። ማንኛውም ጉዳይ በሕግነት ሲወሰን መልክ አለው። ጌታ 40 መዓልት 40 ሌሊት ጾመ። እኛ ግን 40 መዓልት 40 ሌሊት መጾማችን ቀርቶ ቀኑንም እንኳን እስከ 12 ሰዓት አንጾምም። እናጥማችን ነው የምንጾመው። የተወሰነም ይኸው ነው። ለእኛም አባቶቻችን በዓለም የሌለ ስርዓት ነው። ይሄ በዓለም የሌለ ሀብት ነው። ስደቱ ለኛ የተደረገ እኛን ከሱ ጋር የሚያዛምድ እንደመሆኑ መጠን አባቶቻችንም ይህን መታሰቢያ በየዓመቱ ቁስቋምን መጨረሻ አድርገው ከቁስቋም በፊት ግን 40 ቀን ለስደቱ መታሰቢያ የጾም የምስጋና የበዓል ስርዓት ወስነዋል። ዘመኑ ዘመነ ጽጌ፣ ጾሙ ጾመ ጽጌ፣ ምስጋናው ማኅሌተ ጽጌ ይባላል። በተለይ ቅዳሜ ለዚህ መታሰቢያ ታላቁ ሊቅ ቅዱስ ያሬድ ታዘጋጀው ከድጓው ጋራ ተሰናስሎ የሚሄድ ምዕራፍ በሚባለው ክፍለ መጽሐፉ የተጻፈ መኃልየ ሰሎሞን አለ። የሰሎሞን መኃልየ 5ቱ መኃልየ ሰሎሞን በየሳምንቱ ቅዳሜ በዜማ ተዘጋጅቶ በስብሐተ ነግህ መልኩ በጧት ምስጋና ይደርሳል። ይህ መኃልየ ሰሎሞን ላዩ ሲታይ ቅድም ነካ እንዳደረኩት ሙሽራውና ሙሽሪትና ሙሽራው የሚለዋወጡበትን የፍቅር ቋንቋ የያዘ ነው። ከዚህ ውጭ የለውም። ሁለቱ በግላቸው ፍቅራቸውን ለመግለጽ የሚወያዩበት ነው። እሱ እሷን ያመሰግናል፣ እሷም እሱን ታመሰግናለች። ፍጻሜው ግን በተስፋ ቤተ እስራኤል ለእግዚአብሔር በሃይማኖት የገባቸውን ቃል ኪዳን እግዚአብሔርም በፍጻሜ ተስፋ ሊያደርግላት ያሰበውን የልጁን መድኃኒትነት የሚያመለክት ሲሆን
በዘመን ሐዲስ ደግሞ እግዚአብሔር ለቤተ ክርስቲያን የፈጸመውን በልጁ ቤዛነት የፈጸመውን ልጁን በቤዛነቱ የፈጸመውን የፍቅር ሥራ የመስዋዕትነቱን ነገረ ሕማሙን የሚያዘክር ሆኖ ቤተ ክርስቲያንም ይህንን ስታስታውስ ለመኖር ላትረሳው ቃል የምትገባበት ትምህርት ነው እና ይህንን ጽሑፍ ዘመናውያን የቀልድ ቋንቋ አድርገውታል እና የደብዳቤ መጻጻፊያ የፍቅር ደብዳቤ መጻጻፊያ አድርገውታል። አበው ግን ይህን መጽሐፍ ወይም በእውቀቱ ፍጹም የሆነ እዚህ ደረጃ የደረሰ ወይም በጸጋ ፍጹም የሆነ ብቻ እንጂ ማንም ሰው እንዳያነበው እንዳይጸልየው እስከማለት ደርሰዋል። እንዳልኩት ቋንቋው ራሱ የፍቅር ቋንቋ ነው። ከዚህ ውጭ ስሜት አይሰጥም። ይህ ከሆነ ደግሞ አስተውሎ ለማይሄድ ሁሉ ያዳክማል ማለት ነው። እንዳልኩት ቋንቋው ራሱ የፍቅር ቋንቋ ነው። ከዚህ ውጭ ስሜት አይሰጥም። ይህ ከሆነ ደግሞ አስተውሎ ለማይሄድ ሁሉ ያዳክማል ማለት ነው። እቴ ሙሽራ ወደ እኔ ነይ፣ እቴ ሙሽራ ጉንጭሽ፣ ከንፈርሽ እያለ የሚጠቃቅስ ነው። ከመቅረፍተ ሮማን መላትኪ እንመላር መሞትኪ ሙሽሪት ከዝምታሽ በስተቀር እኮ ጉንጮችሽ የሮማን ቅርፍት ይመስላሉ ነው የሚላት። በዚህ ጊዜ ሴት ልጅ ለወዳጇ ዝምታዋ ምን ያህል ከባድ እንደሆነ ነው የሚያሳይ እና ከዚህ ከቁርፍታሽ በስተቀር ጉንጮችሽ የሮማን ቅርፍት ይመስላሉ፣ ከንፈሮችሽም እንደ ፍሬሱ አበባ ይመስላሉ፣ ዓይኖችሽ እንደ አጥቢያ ኮከብ ያበራሉ እያለ ያመሰግናታል። እሷም ባጸፈው መልስ ትሰጠዋለች። ይህንን የያዘ ስለሆነ በሃይማኖት በእውቀት ፍጹም የሆነ ሰው ነው የሚያመሰግንበት። ልቡ ከእግዚአብሔር ጋር የሆነ እግዚአብሔርን አምላኳን እንደ አዲስ ሙሽራ የተቀበለች ነፍስ እየሳሳች እየጓጓች አምላኳን የምታመሰግንበት እግዚአብሔርም እንዲህ ላለችው ነፍስ የሚሰጣትን ዋጋ የሚፈጽምላትን ፍቅር የሚያሳይ ነው። አባቶቻችን በዚህ መልኩ ነው ተቀብለው ያወረሱን። በአሁኑ ጊዜ ግን የዘፈን ቋንቋ እየሆነ በመሄድ ላይ ነው እና ይህ ወቅት ለእኛ ለኢትዮጵያውያን በእኛና በእግዚአብሔር መካከል ላለው ዝምድና ልዩ መታሰቢያ ሲሆን ጌታም አገሪቱን ርስት ሕዝቧን አስራት አድርጌ ሰጥቼሻለሁ ብሎ በሰጣት ቃል ኪዳን በዕለተ መስቀል እነሆ ልጅሽ ነው ብሎ ዮሐንስን ለእሷ እነሆ እናትህ ናት ብሎ እሷን ለዮሐንስ ከመስጠቱ አስቀድሞ የአደራ ልጅነት ብኩርና ለእኛ እንደተሰጠን ያሳያል። እንዲያውም አንዳንድ ጊዜ ማኅሌተ ጽጌ አዘውትረው የሚጸልዩ ሰዎች በሚሞቱበት ሰዓት አንዳንድ ምልክት ይታይ ነበር። በቀደም ጊዜ እዚህ ጽሕፈታቸው መካከል የጽጌረዳ አበባ በቅሎ ይገኝ ነበር። እዚህ ከንፈራቸውና ከንፈራቸው ላይ እንዲህ ያለ ምልክት ይታይ ነበር። በቅርብ ጊዜ እንኳን አሁን በ65 ገደማ ከልዩ ልዩ ስፍራ እዚህ ጳውሎስ ተሰብስበው የሚማሩ ነበሩ። ለማሰልጠን ሲጀመር እና ከጎንደር የመጡ አንድ ትልቅ ሰው ነበሩ። እዚህ ታመው ሞቱና ጎንደር ተላኩ። እዚያ ሊቀብሯቸው ሲዘጋጁ ግን ይህ ምልክት ተገኘ። እስከ ድረስ ታምራት የምታሳይበት ጊዜ ነው ሁኔታችን
በጣም የሚጾም ይጾማል፣ የሚበላም ቢሆን በዓሉን ያከብራል። እሑድ ምዕመናን ተራ ገብተው እንደ አቅማቸው ተደራጅተው እያዘጋጁ ምዕመናን ይጋብዛሉ። ማህሌቱ ግን ያው ከማታ እስከ ጠዋት ነው። በዚህ የኖረ ነው። በተለይ የዛሬው ዕለት መስከረም 29 ቀን እንደ ቅዱስ ያሬድ አነጋገር ጽዋዕሆሙ ለክልኤቱ ደቂቀ ዘብዴዎስ የሁለቱ የዘብዴዎስ ልጅ የተጠሩበት ቀን ነው ይላል። ከጴጥሮስና ከእንድርያስ በኋላ ጌታ ያገኛቸው የመጀመሪያዎቹ ሐዋርያት ናቸው። እንደ ቅዱስ ማቴዎስ አጻጻፍ በምዕራፍ 4 ላይ ያመለክተዋል። መጀመሪያ ጴጥሮስንና እንድርያስን ያገኘ ተከተሉኝ አላቸው። እነሱ ተከተሉት። ከዚያ ቀጥሎ ያዕቆብንና ዮሐንስን ከአባታቸው ከዘብዴዎስ ጋር አሳ ሲያጠምዱ መረባቸውን ያደፈውን ሲያጡ የተቆረጠውን ሲቀጥሉ ያገኛቸው ይላል። እኔ ተከተሉኝ አላቸው። ወአደጉ ዘብዴዎስ አባሆሙ ምስለ ሐሳቡ አባታቸውን ዘብዴዎስን ከነመረቡ ከነሀብቱ ትተው ተከተሉት ነው የሚል። እንግዲህ የወንጌል ኃይሏ ድረስ ነው። በቤተ ዘመድ ውስጥ እስከ መግባት ቤተ ዘመድን እስከ ማለያየት የምትደርስ ናት። እንደኛ ምን አለበት ባዮችን ለመቀበል ቦታ የላትም። እንደኛ ምን አለበት እሱ ያደረገውን አድርጓል፣ በፈለገ ጊዜ ደግሞ ያነሳዋል ወይም ይመልሰዋል ለሚል ቀልድ ቦታ የላትም። ኑ ተከተል ያለ ማቄን ጨርቄን ሳይል መከተል ብቻ ነው። እነዚህ ሁለት ሐዋርያት ለቤተ ክርስቲያን አእማድ ተብለው ከተመረጡት ከ12ቱ ውስጥ ናቸው። ሐዋርያው ቅዱስ ዮሐንስ ወንጌልንና 3 መልእክታት ከዚያም ራእዩን ጨምሮ 4 መጽሐፍት 5 መጽሐፍት አስተላልፎልናል። ወንድሙ ቅዱስ ያዕቆብ መልእክት ጽፎ አስተላልፎልናል። የሁለቱም ትምህርታቸው በጣም ጠንካራ የሆነና ሰዎች በጥንቃቄ ሊከተሉት የሚገባ ነው። በተለይ ቅዱስ ያዕቆብ በሰጠው ትምህርት አምናለሁ ማለት ብቻ እንደማይበቃ፣ ምግባር ከሌለ ለምንም እንደማይጠቅም፣ የማመኑ ጉዳይ ለሰዎች ብቻ አለመሆኑንና አጋንንትም ሃይማኖት እንዳላቸው ስሙም ሲጠራ እንደሚደነግጡ ጠቅሶ ግን ምግባር የላቸውምና አይጠቅም ነው ያለው። በዚህ መሰረት አምናለሁ የሚል ሁሉ ምግባር መስራት እንዳለበት ነው የሚያሳየን። እንዲያውም የቅዱስ ጳውሎስን አብርሃም አመነ ጽድቅ ሆኖ ተቆጠረለት የሚለውን ቃል እየጠቀሱ ሰዎችን ለሚያወናብዱ ሁሉ ቅዱስ ያዕቆብ መልስ ሲሰጥ አብርሃም የከበረ በማመኑ ብቻ አይደለም በምግባሩም ጭምር ነው። ሃይማኖቱ ስራ ለመስራት ረዳችው። ስለዚህም ልጁን ለመስዋዕትነት እስከ ማቅረብ ደርሶበታል። እዚያ ያደረሰችው ሃይማኖቱ ናት። ሃይማኖቱ ለምግባር ረዳችው እንጂ ሃይማኖቱ ፍጹም የሆነች ልጁን ለመስዋዕትነት በማቅረቡ ነው። ወበምግባሩ መላት ወፍጽምተ ኮነት ሃይማኖቱ፣ በምግባሩ ሃይማኖቱ ሞላች ፍጹም ሆነች ነው ያለ። ስለዚህም ሃይማኖት የሌላት ምግባር ነፍስ የተለያት አካል ናት። ነፍስ የተለየው አካል ሊላወስ ሊንቀሳቀስ ማለት እንደማይችል ምግባር የሌላት ሃይማኖትን ለምንም አትጠቅም ነው ያለ። እንዲህ አልቦ ቁርጥ ባለ ቋንቋ ሲያስተምር አዊነ የተኩን ለገጸ ሰብ ሃይማኖትክሙ
ሃይማኖታችን ለሰምሰላ ይሁን ያለ ለይስሙላ መሆን አይችልም። ሃይማኖት እስከ ስራ በስራ መተርጎም የሚገባው ነው እንጂ ለይስሙላ መሆን አይችልም ያለ። ስለ መናስም ሲናገር መናስም ጠንቅቆ መግዛት ያስፈልጋል አለ። ጠንቅቆ መግዛት ያስፈልጋል። መናስ ክፉ ናት። እቺ ደካማ ምላስ ክፉ ናት። በሷ ሰውን እንራገማለን፣ ሰውን እንሳደባለን፣ ሰውን እናሳዝናለን፣ ሰውን እናስቀይማለን። በሷ ደግሞ እግዚአብሔርን እናመሰግናለን እንላለን። ይሄ ልክ አይደለም ነው ያለ። ልክ አይደለም እና እጾማለሁ፣ እጸልያለሁ፣ ብዙ ትሩፋት እሰራለሁ የሚል ሰው ቢኖር አንደበቱን መግዛት ካልቻለ ይህ ሁሉ ከንቱ ነው ያለ። ብዙ ጠንካራ ትምህርት በዛው በአንዱ መልእክት ውስጥ ሰዎች ሊታነጹ የሚችሉበት ትምህርት የሰጠ ታላቅ አባት ነው እና ቤተክርስቲያን በዛሬው ቀን የጥሪያችንን በዓል ታከብራለች። ስለዚህም እግዚአብሔር አምላካችን ከስደቱ በረከት እንዲከፍለን ከቅዱሳን አበው ሐዋርያትም ጸጋ እንዲያሳትፈን ፈቃዱ ይሆንልን። ብዙ ናቸው። መጀመሪያም በደብረ ዳሞ የገባች መላእክት ሀሌሉያ እያሉ ስለተቀበሏት ደብረ ሀሌሉያ ይባላል። ከዚያ አክሱም ደረሰች። ከአክሱም ወደ ዋልድባ ነው የሄደችው። ዋልድባ የሚባለው ዋሊ የሚባል እንጨት ነበር፣ የዛ ጊዜ የበቀለ ነው የሚባለው። በዚህ ምክንያት ገዳመ ዋሊ ይባላል ዛሬ። ከዛ ወደ ጣና ለሴቶች ነው የገባች። ክብራን ገብርኤል የሚባለው ያን ጊዜ የቆየችበት ነው፣ ክብራችን ማለት ነው። ዳጋ ማለትም የስደቷ መጨረሻ። ዳግ ማለት በአማርኛ ቋንቋ ዳር መጨረሻ ማለት ነው። የስደቷ መጨረሻ እንግዲህ ወደ ኢራቅ አትሄድም ማለት ነው። ኡራ ማለት ወደ መላክ ነበር መዳዩና እሱን ለማመልከት ነው ነው። ጣና ማለት ጻና በደመና ወደ ከስደት ስትመለስ ከዚያ ስትነሳ በደመና ነው እንጂ በእግሯ አይደለም የተመለሰችው። በደመና ተነሳች። ከዚያ ወደ ሸዋ ምሳለ ማርያም የሚባለው እዚያ ደርሳለች። ከዚያ ደግሞ ጉራጌ ሀገር ምሁር ያን ጎብኝታለች። በዚህ በኩል ነው የወጣችው ነው የሚባለው። እኛማ ምስል ይሁን እየቀረ ነው እሱ ነው እንጂ እሱ ለኖህ በሰጠው ቃል ኪዳን አጥንቶላት ይኖር ነበር። ዛሬ ግን እንዲህ ያልን ስለመጣን አካሄዱ አገባቡም አወጣጡም ብዙ እያስቸገረ ነው። በአንዳንድ ቦታ ጭርሶ ይጠፋል፣ በአንዳንድ ቦታ ደግሞ ሲመጣ ይከብዳል። በተለይ በዚህ በሁለት በሶስት ዓመት እኮ እንጃ ልባታረጉት ነው እንጂ የሚሰማው ዜና በጣም አስቸጋሪ ነገር ነው። በተለይ ዘንድሮ እንጃ ብሶበታል። በአንዳንድ ቦታ የተዘራው ሰብል ሁሉ በመቶ በሁለት መቶ በሶስት መቶ ሄክታር የተዘራው ሰብል እየጠፋ ነው። በዚያ ላይ መሬት እየተናደ እየሸሸ ነው።
መሬት እየሸሸ መሸከም ያቃተው ሰው አሁን በዚህ አዳኘት ሁሉ በሚባለው መሬቱ ከላይ እስከ ታች ተሰንጥቆ እየቀጠለ ነው የሚባለው። ግራና ቀኝ ያለውን ሀገር እያጠፋ እስከ ወደታች ቁልቁል ውስጡ እስከ 8 ሜትር ድረስ የዘለቀ ሆኖ በዚያ የነበሩት አልፎ አልፎ ድሮ በዚህ በባላገር የረጋ ውሃ የሚባል ነበር። እንደዚህ ያሉት ነገሮች ሁሉ ወደ መሬት እየገቡ ነው ነው። ትናንት አንድ ከትግሬ የመጡ ሰው ሲያጫውቱ በትግሬ ከጣለው በረዶ አሉ ሲመዘን ሄዱ አንዱ በረዶ 1 ኪሎ ተኩል አንዱ ድንጋይ ይሄ የቀላል ስላለ የርቀው ስላለች አንዱ ተኩል ምን በረዶ የቆ ለኢያሱ ዘመን ጠላቶችን ለማጥፋት የወረደለት ድንጋይ እኮ ነው እብነ በረድ ከደጋ ኢትዮጵያ ነው ወደጋ ኢትዮጵያ ውሃ እያንጓለለ ወሰዳቸውና እዛ ከረቢሳ ላይ አራራት የሚባለው ተራራ እንደደረሱ ውሃው መጉደል ጀመረ። ያዚያ ላይ መሬት አገኘች ለተቢቱ እዚያ ላይ ያረፉ ማለት የታሪክ ነው። መጽሐፉ ስለሆነ ሁሉንም ጊዜ ነው ይላል። ያው ተለኑሮ 300 ዓመት ያልቆየ ሞተ። ከረምቱ በኋላ ያለው ወር ልምላሜ የሚታይበት ማለት ነው። አብሮን እንግጫ የሚባል ሳር አለ። 3 ማዕዘን ያለው ነው። ራስ ላይ ግን ስብስብ ያለ ነገር አለው። እሱ ነው በዚህ በመስከረም በብዛት የሚታየው ሳር ከሌላው ሁሉ እሱ ጋራ አደይ አበባ የምንለው ቢጫ አይነት አበባ ነው። እነዚህ ሁለቱ ናቸው። ይሄ እንግዲህ ከመስከረም ከክረምት መውጫ ላይ የሚገኙ ነገሮች ናቸው እና 2-3 አይነት ትርጓሜ ይሰጣል። መስከረም ማለት ልምላሜ መታየት የጀመረበት የክረምት መጨረሻ ማለት ነው። መስቀርም ብለው መስቀር ማለት መርከብ ማለት ነው። ውሃው መጉደል የጀመረበት መርከብ ማረፊያ ያገኘችበት ማለት ነው። መስቀር ቀን ወደ ከለውጦ መስቀርም ቦታ አገኘች ለማለት መስከረም ይልታል። እዚህ ነው በክረምት መጨረሻ የመጣ ልምላሜ የተገኘ ልምላሜ መስክ ሆነ። ምድር መስክ ሆነች ማለት ነው። ውሃ ላይ ውሃ ታች ውሃ ጭቃ ነበር የነበረ፣ አሁን ግን መስክ ሆነች። አዎ ያለፈው ክረምት አለፈ፣ ልምላሜ መጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ ለዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ስብሰባችንን በሰላም ስላስፈጸምከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስካለ ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድታደገን፣ እንድትጠብቀን ከመከራ ስጋ ከመከራ እንድትሰውረን እንለምንሃለን፣ እንማልድሃለን። ቸር እግዚአብሔር አምላካችን ሀገራችንን ሰላም ጤና አድርገህ ሁሉንም በቸርነትህ እንድትጎበኝልን፣ የታመሙትን እንድትፈውስልን፣ ነፍሳቸውን እንድትመልስልን፣ ህዝቡንም እንድታረጋጋልን፣ ቤተክርስቲያናችንን በቸርነት እንድታስብልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለም አሜን። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር
የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተመሰገነ አምላክ ነው። ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ ወለኪ ለሚሉት ማርያም ይመስገን አማሩን አይት ይሁን በእናንተ እመቤታችን ቅድስት ድንግል ማርያም ሆይ በአብ በወልድ በመንፈስ ቅዱስ ዙፋን ፊት ስለ ኃጥአን ሁሉ በምታቀርቢው በአማላጅነትሽ እኛንም ሀገራችንንም ቤተክርስቲያናችንንም ክርስቲያን ሕዝባችንንም እንድታስቢልን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የእናት ልመና ፊት አያስመልስም አንገት ያስቀልስም እንደሚባለው ነውና የእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን እኛም ሀገራችንን ከመከራ ሥጋ ከመከራ እንድትሰውርልን እንለምንሃለን እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተመሰገነ አምላክ ነው። ጸጋን የተመላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ከመ በሳህልከ ምሕረትከ ሠረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። የበረከት ፍቅር የመንፈስ ቅዱስ ኃይል ከሁላችን ጋር ይሁን። አስተርአየ ሰሪጾ ለዘአምሃኪ ምስለ ሰላሙ ለገብር ጽጌ አስተርአየ ሰሪጾ ለዘአምሃኪ ምስለ ሰላሙ ለገብር ወበእንተ ማርያም ወበእንተ ማርያም
ጽላተ ኪዳን በከ ማይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ዘኮንኪለ ዕረፍት ጽላተ ኪዳን ሰንበተ ዕለተ ብርሃን ዘገነተ ጽጌ ጻድቃን ይእዜሰ ወብኪ ወላዲተ አምላክ ሰንበተ ዕለተ ብርሃን ዘገነተ ጽጌ ጻድቃን ይእዜሰ ወብኪ